እውቅና የምትሰጥ ሁለተኛው ሀገር ኢትዮጵያ ትሆን? ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ ከሶማሌላንድ ጋር ለረጅም ዓመታት የዘለቀ የንግድና የጸጥታ ግንኙነት አላት። ምንም እንኳን ኢትዮጵያ ለሶማሌላንድ እውቅና ባትሰጥም ሀገራቱ በሀርጌሳና በአዲስ አበባ ቆንስላዎች አሏቸው። በአውሮፓውያኑ 2004 መባቻ የቀድሞ የሶማሌላንድ ፕሬዚዳንት ሙሴ ቢሂና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተፈራረሙት ስምምነት በሶማሊያ ቁጣን ቀስቅሶ ነበር። ነገር ግን ይህ ስምምነት ፍሬ አላፈራም። ጠቅላይ ሚኒስትር አብይ ኢትዮጵያ የትኛውንም ዋጋ ከፍላ የባህር በር ለማግኘት ቁርጠኛ መሆኗ በተደጋጋሚ ሲናገሩ ይስተዋላል። ኢትዮጵያና ሶማሌላንድ የጋራ ጥቅምና ግንኙነት አላቸው። ምናልባትም ሶማሌላንድ እውቅና ለማግኘት ይህንን ግንኙነት ጠቀምበት ይሆናል። ሶማሌላንድ ከሌሎችም ሀገራት እውቅና ማግኘት ስትጀምር ይህ ጉዳይ ያጤኑት ይሆናል ብዬ ጠብቃለሁ ይላሉ የሶማሌላንዱ የህግ ባለሙያና የፖለቲካ ተንታኝ ጉሌድ ዳፋቅ። በአውሮፓውያኑ 2004 የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከብሪታንያው የፓርላማ አባል ሎሬት ዴቪድ ትሪስማን ጋር ሲወያዩ ኢትዮጵያ ለሶማሌላንድ እውቅና ለመስጠት የመጀመሪያው ሀገር አትሆንም፣ ነገር ግን ሶስተኛውም አትሆንም ሲሉ ተናግረው ነበር። መለስ ይህን ማለታቸውን ትሪስማን በ2010 በቻታም ሃውስ ባደረጉት ንግግር ይፋ ያደረጉት። ማቹ ጠቅላይ ሚኒስትር ለሶማሌላንድ እውቅና በመስጠት ኢትዮጵያ ሁለተኛው ሀገር እንደምትሆን እቅድ እንደነበራቸው ይነገራል። ጉሬድ እንደሚሉት ከሶማሌላንድ ጎረቤት ሀገራት በጣም አስፈላጊዋና እውቅና ልትሰጥ የምትችለው ኢትዮጵያ ናት። በሌላ በኩል የቀድሞ የሶማሊያ ባለስልጣንና የፖለቲካ ተንታኝ የሆኑት መሐመድ ሙክታር ሁኔታው ለሶማሊያ አደገኛ እንደሚሆን ይናገራሉ። ኢትዮጵያም ሆነች ሌላ ሀገር እውቅና መስጠቱ ለሶማሊያ ትልቅ ስጋት ነው ይላሉ። እስራኤል ለሶማሌላንድ የሉዓላዊ ነጻ ሀገርነት እውቅና መስጠቷን ተከትሎ ኢትዮጵያ በጉዳዩ ላይ እስካሁን ምንም አይነት ሀሳብ አልሰጠችም። ጅቡቲና ኤርትራ የእስራኤልን ውሳኔ በይፋ የተቃወሙ ሲሆን ለአካባቢውና ለሶማሊያ ወሳኝ ኃይሎች የሆኑት ኢትዮጵያና ኬንያ ግን ሁኔታውን በዝምታ የተከታተሉት ይመስላሉ። እስራኤል ለሶማሌላንድ ሀገርነት ይፋ እውቅና መስጠቷን ተከትሎ የሶማሌላንድና የሶማሊያ እንዲሁም የቀጠናው ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ መነሳት ጀምሯል። ሶማሊያ፣ ቱርክ፣ ግብጽ፣ ጅቡቲ፣ የአፍሪካ ህብረትና ሌሎች የአረብ እንዲሁም የአፍሪካ ሀገራት ውሳኔውን በጽኑ ተቃውሞታል። በሌላ በኩል ሶማሌላንድ ሌሎችም ሀገራት እስራኤልን ተከትለው እውቅና እንዲሰጡ የአቅሟን እያደረገች ትገኛለች። የሶማሌላንዱ ፕሬዚዳንት አብዱራህማን ኢሮ እስራኤል እውቅና መስጠትን ተከትሎ ባደረጉት ንግግር ሌሎች ሀገራትም ለሶማሌላንድ እውቅና እንደሚሰጡ ጠቁመዋል። መገናኛ ብዙኃንና የፖለቲካ ተንታኞች የእስራኤል እውቅና በቀጠናው ላይ ስለሚኖረው ተጽዕኖና ሌሎች ሀገራት ሲቀላቀሉ ይሆን የሚለው ጥያቄ እያብላሉ ነው። በፖለቲካው መድረክ ሀያላን ከሚባሉ ሀገራት መካከል አንዷና የአሜሪካ የቅርብ አጋር የሆነችው እስራኤል ከሶማሌላንድ ጋር ያላትን ግንኙነት ማጠናከር እንደምትቀጥል ይጠበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ፕሬዚዳንት ጋር በነበራቸው የስልክ ውይይት ለትራምፕ መልእክት እንደሚያስተላልፉና ሶማሌላንድ የአብሮነት ስምምነትን እንድትቀላቀል እንደሚጥሩ አስታውቀዋል። ኔታንያሁ እሁድ ወደ አሜሪካ አቅንተው በፍሎሪዳ ከፕሬዚዳንት ዶናልድ ትራምፕ ጋር ውይይት እንደሚያደርጉ ከፍተኛ የእስራኤል ባለስልጣናት ለኤኤፍፒ የዜና ወኪል ተናግረዋል። እየተጠናቀቀ ባለው የአውሮፓውያኑ ዓመት ኔታንያሁ ወደ ዩናይትድ ስቴትስ ሲያቀኑ ይህ ለአምስተኛ ጊዜ ነው። የአውሮፓውያኑን አዲስ ዓመት ገና እያከበሩ የሚገኙት ዶናልድ ትራምፕ ከኔታንያሁ ጋር ተገናኝተው በተለያዩ ጉዳዮች ዙሪያ እንደሚያወሩ ይጠበቃል። የወዳጃቸው ኔታንያሁ ውሳኔ ተከትሎ ለሶማሌላንድ እውቅና ይሰጡ እንደሆነ በመገናኛ ብዙኃን የተጠየቁት ትራምፕ ሁኔታውን እያጤንን ነው የሚል ምላሽ ሰጥተዋል። አንዳንድ ዘገባዎች እንደሚጠቁሙት የተወሰኑ የአፍሪካ ሀገራትና ምዕራባውያን እንዲሁም የአረብ ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ። ዩናይትድ ኪንግደም፣ ዩናይትድ አረብ ኤምሬትስ፣ ኢትዮጵያና ደቡብ ሱዳን ከእነዚህ ሀገራት መካከል ይጠቀሳሉ። ቢቢሲ ይህን ጉዳይ ማረጋገጥ አልቻለም። የሶማሌላንድ እውቅና በቀጠናው ምን ሊያመጣ ይችላል የሚለው ጥያቄ ትልቅ ትኩረት አግኝቷል። የአፍሪካ ቀንድና የምስራቅ አፍሪካ የወደፊት እጣ ፈንታ በሶማሌላንድ እውቅና ላይ የተመሰረተ ሊሆን እንደሚችል ጉሌድ ይናገራሉ። ተንታኙ እንደሚሉት ለሶማሌላንድ እውቅና ተሰጠ ማለት በቀጠናው ፖለቲካ አዲስ ጫና ሊፈጠር የሚችል ተዋናይ የተቀላቀለ ማለት ነው። በዚሁም እውቅናው ሶማሌላንድን ከፍ የሚያደርግ ነው። ለረዥም ዓመታት ተረስታ የነበረችው ሶማሌላንድ ድምጽ ከግምት ውስጥ መግባት ይጀምራል ሲሉ ለቢቢሲ ይናገራሉ። መሐመድ ሙክታር በበኩላቸው በመንግስታት መካከል ያለው ፉክክርና ሌሎች የፖለቲካ ኃይሎች በቀጠናው የሚያደርጉት እንቅስቃሴ ትልቅ ተጽዕኖ አለው። ቀጠናው ፉክክር እየበዛበት መጥቷል። በጣም ወሳኝ የሚባል ለዓለም አቀፍ ንግድ ትልቅ ቦታ ያለው ነው። የሶማሊያ አንድነትም ሆነ መከፋፈል በቀጠናው ትልቅ ለውጥ ሊያመጣ ይችላል ይላሉ። የዕለቱ መረጃ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።